ላሚን ያማል ሾ አያለው ብዬ ላሊጋን እንደዚህ ጠብቄ ፈርሚን ሎፔዝ ሾ ራፊኒያ ሾ ቪስካ ባርሳ ቪስካ ካታሎኒያ ዘንድሮ ማለት ነው ይላችሁ እኔና ጎስት በአንደኛው በኩል እጅና ጓንት ከዛ ደግሞ ማለት ሐላ ማድሪድ አርሻል ትላንት አተም ነው ለወለላ እንደ ሐላ ማድሪድ ምናምን መበሳጨት ነው ያለብኝ። መክፈቻ ጨዋታ በአርሰናል ሲሆን 3 በባርሳ ሲሆን 5 ምናምን እንደዚህ ነው። ምን አይነት ቡድን ያየ ነው ዛሬ? ሮድሪ አልገባም ጋይስ ኢማጂን ፔሪ ከቤንችን የጀመረው ጋቪ ተዋት ጋቪና ሜሰን ማውንት እጅና ጓንት ራፊኒያ ያስጠላሃል አባቴ ስትራይከር ፎልስ ናይን ተመችቶታል። በቃ ያፌራን ቶሬስ ደግሞ 2 አገባሉ እሱን ለብቻው በቪዲዮ መጣለታለሁ ያ ቃሪያ። ለማንኛውም ቪስካ ባርሳ አመቱን በድል ጀምረናል። 5 ስታር የሚገርም ጨዋታ የሚገርም ባርሴሎና 5-0 አሸንፏል። ራፊኒያ 2 ጎሎችን ፈርሚን ሎፔዝ 2 ጎሎችን አስቆጥሯል። አዲያሜን በመጀመሪያ ላሊጋ ጨዋታው እንግዲህ የመጀመሪያው ጎሉ ማስቆጠር ችሏልና ራፊኒያ አሪፍ ነበረ። ችግሩ የባለፈውን አመት የጉዳት ሂስትሪ የሚደግመው ከሆነ ነው ችግር የሚሆነው እንጂ 2024-25 ራፊኒያ ክሬዚ እንደነበርና ባላንዶር ላይ ምን ያህል ሲያጨቃጭቅ እንደነበር ሁላችንም እናውቃለን። አይ ሆፕ በዚህኛውም አመት ይደግመዋል። ምንም አይነት ጉዳት ከሌለበት አሪፍ ነው። የዓለም ዋንጫው ላይም ጉዳት አስተናግዶ እንደነበር እናውቃለን። ከጉዳት ነፃ ከሆነ ራፊኒያ አሪፍ ነው። ያማል ተናዶ ነው ወጣው። ዛሬ ተበሳጭታ ምናምን ነበር። አሪፍ አልነበረም። ምንም ማድረግ አይችልም። ሃንሲ ፍሊክ መቀየር ግዴታው ነው። ቪስካ ባርሳ ቪስካ ካታሎኒያ ባርሳ መጽናኛ ይመስላል። አሴ ባርሳ ፋቅ ማለት ነው። ሁሉ ሲዝኑ ሲጀምር አትሊስት ጋራንቲ ዲሆነ ዋንጫ ለሶስት ዋንጫዎች አሉት። ባርሳ ካልፈለገ ነው ላሊጋው ማድሪድ ወይ አትሌቲኮ ማድሪድ ነው። ባርሳ ካልፈለገ ነው እንጂ ላሊጋው እንደሚተበላ ነው። ሁሌም ማለት ነው ማድሪድ ሲሆን እንደው የመጀመሪያውን ጨዋታ ምን በመሰለ መንገድ 5ኛው ጎል አሁን ማስቆጠር ችሏል። ፈርሚን ሎፔዝ ራፊኒያ 2 ጎል አስቆጥሯል። አዲሱ ፈራሚያችን አዲየሚ እንግዲህ ጎል ማስቆጠር ችሏል። 5-0 ባርሳ የመጀመሪያውን ጨዋታ እየነገርኩ ነው። ባርሳ ነው። ሳትስ እግር ኳስ እወዳለሁ ካልክ የፉትቦል ሳቲስፋክሽን ነው። በቃ ኳስ እያየ ጭንቀትና ባርሳ ሲጫወት እያየ ትረሳዋለህ። በጣም ነው የምትዝናናው። እግር ኳስ ወዳለው ካልክ ባርሳ ለመውደድ ግዴታ አለብህ። ብራዘር የፉትቦል ሳቲስፋክሽን ያለው ባርሳ ጋር ነው። ይመሻል ጀማው የዘንድሮ ባርሳ ዝግጅቱ ማለት ነው ኦፊሻሊ ለላሊጋ ብቻ አይደለም እየመሰለኝ ያለው ማንዬ ዛሬ አስገራሚ ማሸነፍን ያሸነፈው ኤልቼን 5-0 በሆነ ውጤት ነው ማሸነፍ የቻለው። ገና እዚህ ቡድን ላይ የሚገርማችሁ ነገር ሮድሪ ተሰልፎ አልተጫወተም። ዊዛውት ሮድሪ ነው እንደዚህ አይነት አስፈሪ እጅግ ብዙ ጎል የሚያስቆጥር አጠቃቁ ሌላ ሌቭል ላይ ያለ ቲም እያየው ያለው ራፊኒያ ማን ኦፍ ዘ ማች የሚያሰኘውን ብቃት ነው ዛሬ ያሳየው። ጀምአው 2 ጎሎችን ማስቆጠር ችሏል። ከዛ በተጨማሪ ደግሞ አሲስት ማድረግ ችሏል። ጀምአው ብቻ አይደለም ዛሬ ጨዋታው ላይ ማለት ነው ላሚን ያማል ያን ያህል ጥሩ አልነበረምና በጎርደን ተቀይሮ ወጣ። ጎርደን ተቀይሮ ከገባ በኋላ አስገራሚ እንቅስቃሴ ነው ጀምአው ያሳየው። 2 አሲስቶችን ማስመዝገብ ችሏል ጀምአው እና ይሄ ቲም ተቀያሪዎቹ ሁላ ከቤንች የሚነሱት በጣም ነው የሚያስፈሩት ማለት በጣም ከጠበቁት በላይና የዘንድሮ ባርሳ ሐሳቡ ሌላ ሌቭል ነው። በእርግጠኝነት ነው የምነግራችሁ። ቀጣይ አውሮፓ ላይ ሊፈትኑን ከሚችሉ ግንባር ቀደም ቡድኖች ውስጥ አንዱ ባርሳ ነው ጀማው። ይህ ባርሳን ደግሞ ተመልከቱት እንዴት እንደሚያምር ኳሱ፣ ጎሎቹ፣ ሁሉ ነገሩ የሚያምር ቲም ነው ጀማው። 5-0 ከባድ ነው ጀማው። ይመቻችሁ። ጭራቁ ባርሴሎና ተመልሶልሃል ወንድሜ። ኤሊቼን በስፔን ላሊጋ የመጀመሪያ ሳምንት ጨዋታ ከሜዳው ውጭ ተጉዞ 5-0 ከ5 ስታር ፐርፎርማንስ ጋር በማሸነፍ 3 ነጥብ በመያዝ ላሊጋውን በድንቅ ሁኔታ መጀመር ችሏል። አዳዲስ ፈራሚዎቻቸውን በዚህ ጨዋታ ላይ ጥሩ እንቅስቃሴ ማድረግ ችለው ነበረ። ሃንሲ ፍሊክ ዘንድሮ በጣም ለየት ያለ ነገር ሊያሳየን ይችላል። እኔ በደንብ ከምጠብቃቸው ቡድኖች መካከል አንዱ ባርሴሎና ነው፣ በቻምፒዮንስ ሊግም ጨምሮ ማለት ነው። እንግዲህ በዚህ ጨዋታ ላይ ለባርሴሎና የማሸነፊያ 5 ጎሎች ማስቆጠር የቻሉት ተጫዋቾች ራፊና 2ቱን፣ አዲሱ ፈራሚ አዲያሚ 1ዱን እንዲሁም ደግሞ ፈርሚን ሎፔዝ 2ቱን ነበሩ ማለት ነው። ራፊና 1 አሲስት ከ2 ጎሎች በተጨማሪ ማድረግ ችሎ ነበረ። እንዲሁም ደግሞ አዲሱ ፈራሚ አንቶኒ ጎርደንም 2 አሲስቶችን በጨዋታ ላይ ማድረግ ችሎ ነበረ። ብቻ ባርሴሎና ምንም በማያከራክር መልኩ ክሪል በሆነ መንገድ ነው ጨዋታውን ማሸነፍ የቻለው። ድንቅ ፐርፎርማንስ ነበራቸው። ጎርደንን በመጀመሪያ ጨዋታ አሲስቶችን ማድረጉ ለሞራሉ በጣም መልካም ይመስለኛል። አዲያሚ በመጀመሪያ ጨዋታው ጎል ማስቆጠር ችሏል። የላሚን ያማል ፐርፎርማንስ ነበር ትንሽ ጥያቄ የሆነብኝ። በጨዋታው ላይ በቂ ነበረ ብዬ አላስብም። የሱ እንቅስቃሴ ተቀይሮ ከወጣ በኋላም በእንቅስቃሴው እንዳረካ ሪአክሽኑ በደንብ ያሳይ ነበረ። ኤኒዌይ የሃንሲ ፍሊኩ ባርሴሎና አጀማመሩን እጅግ በጣም አሳምሮታል። እናንተ ስለዚህ ውጤት ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ።
እስኪ ክለቡ ሳይጨናነቅ 5-0 ተጋጣሚውን ቀጥቅጦ የጀመረ ብቻ ኮመንት ሴክሽን ላይ ቪስካ ባርሳ እያለ ይጻፍልኝ። የመጀመሪያ ሳምንት የስፓኒሽ ላሊጋ የጨዋታ መርሃ ግብር 2026-27 የውድድር ዓመት በይፋ ጀምሯል። ባርሴሎና 5-0 በሆነ ውጤት ኤልቼን በሜዳው አሸንፏል። እጅግ በጣም ተዝናንተን የተጫወትነው አይነት ጨዋታ ነው ማለት ይቻላል። የመጀመሪያ ደቂቃና የመጀመሪያ 45 አካባቢ ላይ የበለጠ ጫናዎችን ለማድረግ ሞክረዋል። በተለይ ደግሞ ከጀርባ የሚጣሉ ኳሶች የተለመደ ነው። ባርሴሎናን የማጥቂያ እንግዲህ ዋነኛው መንገድ ተደርጎ ይቆጠራል በተቃራኒ ቡድን። ዛሬ ያንን ሲጠቀሙ እንግዲህ አይተናቸው ነበር። ነገር ግን ዛሬ ተከላካዮቻችንንም ካያችሁ ነቃ ብለው ነበር ሲጫወቱ የነበሩት። የበለጠ ኳሶችን እያስጣሉ አይተን ነበረ። እንዲሁም ደግሞ ተከላክለውም ሲያስወጡ ኤሪክ ጋርሲያ ግሩም ናቸው። ክርስተንሰን፣ ጄራርድ ማርቲን በጣም ድንቅ ነበሩ። ዣቬስ ፓርትንም ጭምር የበለጠ ሚድፊልዱም ቢሆን ያው የመጀመሪያ 45 ላይ ጋቪ ተጎድቶ ወጥቷል። በሌላ ቪዲዮ እሱን የበለጠ ሀሳብ ሰጣችኋለሁ። ነገር ግን ያው ላንሳ እዚህ ጋር ያላችሁ ጋቪ እንግዲህ የመጀመሪያ 45 ላይ ነበረ ተጎድቶ የወጣው። እጅግ በጣም ልብ ሰባሪ ነው ጋይስ። ምክንያቱም ከጉልበት ጉዳት ኦልሞስት አምና ራሱ ሲዝኑ ሊጀምር አካባቢ ነበር የተጎዳው። ከዛም በኋላ ስንት ወራት ያክል ከሜዳ ርቆ ነበረ። አሁንም ደግሞ ድጋሚ እንግዲህ ጉዳት አጋጥሞት ነው የወጣው። ጉልበቱ አካባቢ ሲነካካም አይተናል። ስለዚህ ትንሽ ሪስክ ያለው ይመስለኛል። የጋቪ ነገር ከጊዜ ወደ ጊዜ አሳሳቢ እየሆነ መጥቷል ጋይስ። ወደ በኋላ መለስ ስላለውኝ ግን ጎል አስቆጣሪዎቹን ተመልከቱ። አዴሚ፣ ራፊኒያ፣ ራፋ ማቦይ ዛሬም እንግዲህ 2 ጎል 1 አሲስት ማነው ዘማች ሆናን የጨረሰችው። ፌርሚን ሎፔዝ 2ቱን ማስቆጠር ችሏል። አንቶኒ ጎርደን አዲሱ ፈራሚ 2 አሲስት አድርጓል። በተለየ ቪዲዮ መጣሉኝ ስለነሱ። ላሚን ያማል ተቀይሮ ሲወጣ እንግዲህ ያየንበት የፊት ገጽታ ደስተኛ አይመስልም ነበር። ኤኒዌይስ አመቱን በድል ጀምረናል። እስኪ እናንተን ሀሳብ ጻፉልኝ። እጅግ በጣም አርኪ የሆነ ቲም፣ በተለይ ደግሞ የፊት መስመሩ 9 ቁጥር ባይኖረውም የሚያሰጋ እንዳልሆነ ያየንበት አይነት ጨዋታ ነው። ያው ትልልቅ ጌም ላይ የበለጠ 9 ቁጥር ሊፈልግ እንደሚችልም እናውቃለን። ኤኒዌይስ በደንብ ኮፒ ሊንክ ሪፖስት እያረጋችሁ ፎሎ እያረጋችሁ ይመቻችሁ። እየቀለድኩ ወር ደግሞ እያካበድኩ ሊመስላችሁ ይችላል፣ ግን የእውነቴ ነው። እየቀለድኩ አይደለም። ላሊጋ በባርሴሎና ሌቭል አይደለም። ባርሳ ሊግ መቀየር አለበት፣ ወደ ፕሪሚየር ሊግና መምጣት አለበት እንጂ ጭራሽ ውድድር የሚባል ነገር የለም እዚህ ሊግ ውስጥ ባርሳ እስካለ ድረስ። ሶስተኛ ዋንጫ እንደ ቀልድ ሊበላ ነው። ሀብሎ ተጀምሯል። የመጀመሪያው ጨዋታ ከኤልቼ ጋር 5-0። ራፊኛ 2 ጎል፣ ፌርሚን ሎፔዝ 2 ጎል እና አዲየሚ 1 ጎል አግብቷል። እስኪ ስለዚህ ጨዋታ እናወራ። ምን አይነት ጨዋታ ያየ ነው? ፒውር ዶሚኔሽን፣ በቃ አንዳቸውም በባርሴሎና ሌቨል እንዳልሆኑ ያየንበት ጨዋታ ነው ጋይስ። አንድ የላሊጋ ቲም በባርሳ ሌቭል አይደለም። የእውነቴን ነው የምላችሁ። እንደ ቀልድ ሶስተኛው ዋንጫ ካሁኑ እንዳለቀ ቁጠሩት። ይሄ ገና የመጀመሪያ ጨዋታ ምናምን ብትለኝ አልሰማህም። አንተ ያሰብከው ማሰብ አላቃተኝም፣ ግን አይተ ተለየዋለህ። ስለዚህ ልጅ ቀድሜ የሰራሁትን ቪዲዮ አይታችኋል። ዣቪየር ስፓርት ይሄ ልጅ ዛሬ ይገባል፣ የሚገባ ይመስለኛል። መግባትም አለበት ብያችሁ ነበር። ጀለስ በነ ካንሴሎ ቦታ ሌፍት ባክ ላይ ገብቶ 1 አሲስት አድርጎ የሚገርም ፐርፎርማንስ አሳይቶ የወጣ ልጅ ነው። ሌላ የላሜሲያ ፕሮዳክት ሻይን እያደረገ ነው። ሌላ አዲስ ልጅ እየተሰራ ነው። ይሄ ልጅ ኦልሞስት እኮ አተኖ ነበር ኤሪክ ጋርሲያ። የእውነት ማለት አሁን ላይ ካሉ ምርጥ ሴንተር ባኮች መካከል ፊት ለፊት የምትጠራው ኢዝ ኤሪክ ጋርሲያ። ይሄ ሩዲገር፣ ኮናቴ፣ ሁይሰን ምናምን ተጨምቀው አንድ ጋር ሲያወጣቸው የእውነት ነው የምላችሁ። ሰው እንዴት ነው ኢንተርሴፕት እያደረገ ብሎክ እያደረገ ዲፌንድ እያደረገ ቻንስ ክሬት የሚያደርገው? ሂ ኢዝ ሶ አሜዚንግ። የሚገርም ፐርፎርማንስ። ራሽፎርድን አልፈልግም ብለህ ሌላ 80 ሚሊዮን ስታወጣ እንደዚህ አይነት ተጫዋች መግዛትን አረጋግጥ። ጀለስ ተቀይሮ ገብቶ 4 ነው 5 ደቂቃ ብቻ ነው የበቃው 2 አሲስት ለማድረግ። 4 እና 5 ደቂቃ ነው የበቃው ጀለስ። ተቀይሮ ገባ፣ ከበረኛ ጋር ፊት ለፊት ተገናኘ፣ ለፌርሚን ሎፔዝ ለቀቀለት። ተቀይሮ ገባ፣ ለራፊኛ አሲስት አደረገለት። ላሊጋን እንዲቅድድ ነው የሚያደርገው። ከአዴሚ ጋር አንድ ላይ ሆኖ እንዲቅድድ ነው የሚያደርጉት ላሊጋን። ፈርሚኔተር ፌርሚን ሎፔዝ ተመልሷል ብዬ የዛን ተደስቼ ቪዲዮ ስሰራ ዝም ብሎ መስሎ ነበረ። ያው ተመለሰ፣ 2 ጎል። the best attacking midfielder in the world። በቃ አታኪንግ ሚድፊልደር ቦታ ላይ ከሱ የተሻለ ማንንም ማጠራለኝም። ልጁ የሌለ ነው የሚችለው። ሁለተኛውን ጎል አይታችሁታል እንዴት ስፒን አድርጎ ዞሮ እንዳገባው ዣቪየር ስፓርት የሰጠውን። ዋው ፌርሚኔተር ላሊጋው ላይ ይዘንጥበታል ዘንድሮ። ባይሆን አንድ የሚደብረው ነገር ጋቪ ድጋሚ ተጎድቷል። ፈርስት ሃፍ ሊያልቅ ትንሽ ሲቀሩት ተጎድቶ በፔድሪ ተቀይሮ ወጥቷል። ይሄ ልጅን የድሉ ሲጀምር ጨዋታው ላይ ምን ያህል አሪፍ አልነበርም እውነቱን ለመናገር፣ ግን ስቲል በጣም ነው የሚያሳዝነው። ኤንድ በመጨረሻም ካፕቴን ራፊኛ መጀመሪያ ራሱ ፔናልቲ ያስገኘውን አገባው። ሁለተኛ ደግሞ ጎርደን ማይነስ ያደረገለትን ታፒን አገባ። ኳሷን ያረጋጋበት መንገድ፣ ከዛ የጨረሰበት መንገድ ኩል ኮልድ ፊኒሽ። ከዛ በኋላ ደግሞ ለአዴሚ አሲስት አድርጎታል። አዴሚ ደግሞ ኮልድ የሆነ ፊኒሽ ያደረገው። ለማንኛውም ባርሴሎና ላሊጋውን ካሁኑ ጨርሶታል ብራዘሪ። ለቻምፒየንስ ሊግ ብቻ ነው የምንጫወተው።